ለመሆኑ የኛ ትልቁ ጠላት ማን ነው? ሰዎች አይደሉም፣ ውድቀትም አይደለም፣ የገጠሙ ፈተናዎችና መከራዎች አይደሉም። ትልቁ ጠላት የማይታይና ረቂቅ ነው። ስሙም ሰይጣን ይባላል። ትኩረትህን፣ ሰላምህን እና ነፍስህን ለመንጠቅ ዘወትር የሚዋጋህ ነው። ነገር ግን አብዛኞቹ አማኞች የሚዘነጉት አንድ እውነት አለ። ሰይጣንን መፍራት የለብህም። ምክንያቱም መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ እንዲህ ይላል፣ እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ዲያብሎስ እያሳደዳችሁ ያለው እሱ አሸንፎ አይደለም። እያሳደዳችሁ ያለው ተሸንፎ ነው። ለምን? ምክንያቱም በአንተ ውስጥ የሚኖረው እርሱ ቀድሞውኑ ድል አድርጎታልና፣ ስሙም ጌታ ኢየሱስ ክርስቶስ ነው። ዛሬ በዕለት ተዕለት ሕይወታችሁ ሰይጣንን ድል የምታደርጉባቸው 3 ጠንካራ መጽሐፍ ቅዱሳዊ መንገዶችን እንነጋገራለን። አንደኛ፣ ለእግዚአብሔር መገዛት። የመጀመሪያውና ከሁሉ በላይ አስፈላጊ እርምጃ ሲሆን ዋናና ኃይለኛም ጭምር ነው። ለእግዚአብሔር ተገዙ። መጽሐፍ ቅዱስ በያዕቆብ 4 ቁጥር 7 ላይ እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ቅደም ተከተሉን ልብ በሉ። መቃወም ከመምጣቱ በፊት መገዛት ይቀድማል። ብዙ አማኞች ልባቸውን ለእግዚአብሔር ሳያስገዙ መንፈሳዊ ውጊያ ለመዋጋት ይሞክራሉ። ነገር ግን ድል የሚገኘው በራስ ጥንካሬ ሳይሆን ራስን ለእግዚአብሔር አሳልፎ በመስጠትና በመገዛት ነው። መገዛት ማለት ምንም እንኳን ሁኔታዎች ቢከብዱም በእግዚአብሔር ዕቅድ መታመን፣ በተጨማሪም የተደበቀ ኃጢአትን እርግፍ አድርጎ መተውና ከስሜታችን ይልቅ ለቃሉ መታዘዝን መምረጥ ማለት ነው። ራስን ለእግዚአብሔር ስታስገዛ በውስጥ የሆነ ነገር ይለወጣል። ምኞቶች መቀየር ይጀምራሉ። ልብህ ከኃጢአት ጋር ከመተባበር ይልቅ ቅድስናን መራብ ይጀምራል። ያ ደግሞ ሰይጣንን ባንተ ሕይወት ላይ ያለውን ሕጋዊ መብት ያሳጠዋል። ምክንያቱም ጠላት ጥንካሬ የሚያገኘው ለእግዚአብሔር በማትገዙበት ስፍራ ነው። ለእግዚአብሔር በምትገዙበት ስፍራ ላይ ግን ሰይጣን ኃይሉን ያጣል። 2 የእግዚአብሔርን ቃል መጠቀም። ሰይጣን ድል የምናደርግበት ሁለተኛው መንገድ የእግዚአብሔርን ቃል እንደ ጦር መሳሪያ በመጠቀም ነው። ኢየሱስ ክርስቶስ ራሱ ፈተና ገጥሞት ነበር። በምድረ በዳ ከጾመ በኋላ ሰይጣን 3 ጊዜ ፈተነው። ኢየሱስ ግን በፈተናው ወጥመድ አልወደቀም፣ አልተሸነፈም። ለሰይጣን የመለሰለት መልስ በእግዚአብሔር ቃል ላይ የተመሠረተ ነበር። እያንዳንዱ ፈተና ወቅት ተጽፏል እያለ መለሰለት። ይህ ትልቅ ትምህርት ያስተምረናል። የእግዚአብሔር ቃል መንፈሳዊ የጦር መሣሪያችን ነው። የእግዚአብሔር ቃል ስታውጅ ውሸቶች ኃይላቸውን ያጣሉ። ፍርሃት ድምፁ ይጠፋል። ሐሰት በእውነት ይሸነፋል። ያለ እግዚአብሔር ቃል አማኞች በቀላሉ ለሽንገላ ይጋለጣሉ። በስሜታችን ላይ እንተማመናለን። የእግዚአብሔርን የተስፋ ቃል እንረሳለን። ቀስ በቀስም በክርስቶስ ኢየሱስ ያለንን ማንነት እንዘነጋለን። ነገር ግን ቃሉን ስታሰላስል በእግዚአብሔር ላይ ያለ መታመን ይጨምራል። ታማኝነቱን ታስተውላለህ። ፈተና ሲመጣም ጸንተህ ትቆማለህ። 3ኛ በሁሉም ሁኔታዎች መጸለይ። ሰይጣንን ድል የምናደርግበት 3ኛው መንገድ ጸሎት ነው። ጸሎት ሃይማኖታዊ ሥነ ሥርዓት ብቻ አይደለም፣ ከእግዚአብሔር ጋር የሚደረግ ቀጥተኛ ግንኙነት እንጂ። ጸሎት የእግዚአብሔርን መገኘት በሕይወትህ ያበዛል፣ መንፈስህን ያጠነክራል፣ ልብህን ከጥቃት ይጠብቃል። ቁልፉ ግን ይህ ነው። ሕይወት ሰላም በሆነችበት ጊዜ ብቻ አትጸልይ።
ፈተና ሲመጣ ጸልይ። ጭንቀት ሲወጥርህ ጸልይ። ደካማ እንደሆንክ ሲሰማ ጸልይ። መንፈሳዊ ውጊያ የአንተን የጊዜ ፕሮግራም አይጠብቅም። ስለዚህ ጸሎትህም ጊዜን መጠበቅ የለበትም። አንዳንድ ጊዜ ከሁሉ በላይ ኃይለኛ የሆነ ጸሎት አምላኬ ሆይ አሁን እርዳኝ የሚል ቀለል ያለ ጸሎት ሊሆን ይችላል። በዚያች ቅጽበት ሰማይ ምላሽ ይሰጣል። ጸሎት በራስ ጥንካሬ ከመታመን ይልቅ ከእግዚአብሔር ጋር ያገናኝሃል። ስናጠቃልለው ዛሬ ይህንን አስታውሱ። ከእግዚአብሔር ጸጋ የሚርቅ ማንም የለም። ጠላት በጆሮህ እንዲህ ያለ ሊያንሾካሹክ ይችላል። አንተ ብቁ አይደለህም፣ ብዙ ጊዜ ወድቀሃል፣ እግዚአብሔር ይቅር አይልህም። ነገር ግን እነዚህ ሁሉ ውሸቶች ናቸው። ድልህ የሚመጣው ፍጹም በመሆንህ አይደለም። ድልህ የሚመጣው ከእግዚአብሔር ጋር ባለህ ግንኙነት ነው። ስለዚህ በእነዚህ እውነታዎች ላይ ጸንተህ ቁም። ለእግዚአብሔር ተገዛ፣ በቃሉ ተተከል፣ በጸሎት ትጋ። መጽሐፍ ቅዱስ ቃል እንደሚገባው ዲያብሎስን ስትቃወሙት ከእናንተ ይሸሻል። አንተ ድልን ለማግኘት የምትዋጋ አይደለህም። አንተ ድል ከተገኘበት ስፍራ ሆነ የምትዋጋ ነህ። ምክንያቱም የመስቀሉ ሥራ የውጊያውን አሸናፊ ቀድሞውኑ አረጋግጦታል። ተባረኩ።